ጤና ይስጥልኝ የቻናሌ ቤተሰቦች አዳዲስ የዝውውር መረጃዎችን ይዤላችሁ ቀርቤያለሁ። ቪኒሺየስ ጁኒየር እና አርሰናልን የተመለከተ አዲስ መረጃ ወጥቷል። ቼልሲ ቤት ደግሞ አሁንም አዳዲስ የዝውውር መረጃዎች እየተሰሙ ነው። ቼልሲዎች በክረምቱ የዝውውር መስኮት አዳዲስ ተጫዋቾችን አስፈርመዋል። አሁንም አዲስ መረጃ ቼልሲ ቤት ተሰምቷል። ምንድን ነው የሚለውን በቆይታችን ከኛ ጋር ስትቆዩ ታደምጣላችሁ። ማንቸስተር ዩናይትድንም የተመለከቱ መረጃዎች ወጥቷል። ብሩኖ ፈርናንዴዝንም የተመለከተ አዲስ መረጃ አካተናል። ለዚህ የዩቲዩብ ገጽ አዲስ የሆናችሁ ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት ጋብዛለሁኝ። በቀጥታ ወደ መረጃዎቻችን ተሸጋገርን። ቪኒሺየስ ጁኒየር እና አርሰናልን የተመለከተ መረጃ በቅድሚያም ወደ እናንተ ላድረስ። ቪኒሺየስ ጁኒየር ከ6 ወር በፊት ጀምሮ ከሪያል ማድሪድ ጋር ድርድር ውስጥ እንደሚገኝ ይታወቃል። እስካሁን ከስምምነት ላይ ያልደረሱም። ሪያል ማድሪዶች ለቪኒሺየስ ጁኒየር አዲስ የውል ማራዘሚያ ቢያቀርቡለትም ቪኒ ለመፈረም ፈቃደኛ አይደለም። እጅግ ከፍ ያለ የዝውውር ሂሳብን ይጠይቃል። ከዚህ ቀደም በሪያል ማድሪድ ቤት ውስጥ በሳምንት 500,000 ዩሮ ክፍያ፣ በአመት ደግሞ 15 ሚሊዮን ዩሮ የተጣራ ክፍያ ነበር የሚያገኘው። ይህ ከፍ እንዲልለት ይፈልጋል። ሪያል ማድሪዶች ደግሞ ይህንን ዋጋ መጨመር አልፈለጉም። በተለይ አመታዊ ክፍያው 15 ሚሊዮን የነበረውን ወደ 17 ከፍ አድርገውለት ውል እንዲያራዝም ነው ሪያል ማድሪዶች የሚፈልጉት። ይሁንና ግን ቪኒሺየስ ጁኒየር ይህንን ውል አልተቀበለም። ይህንን ተከትሎ በሁለቱ አካላት መካከል እስካሁን ድርድሮች እየተደረጉ ይገኛሉ። ሳምንታዊ ክፍያውን ወደ 600,000 ዩሮ ከፍ እንዲልለት ቪኒሺየስ ጁኒየር ይፈልጋል። ሪያል ማድሪዶች ግን ያንን የመጨመር ፍላጎት የላቸውም። ይህንን ተከትሎ በሁለቱ አካላት መካከል የሚደረገው ድርድር እጅግ በጣም በዚህ ሰዓት አነጋጋሪ የሆነ ጉዳይ እንደሆነ ይታወቃል። በዚህ ሂደት ላይ ታዲያ አርሰናል ጣልቃ በመግባት ቪኒሺየስ ጁኒየር ሪያል ማድሪድን የሚለቅ ከሆነ ለማስፈረም ፍላጎት እንዳለው ማስታወቁ ወይም የተመለከቱ መረጃዎች መውጣታቸው የሚታወስ ነው። ታዲያ ትላንትና በወጣ መረጃ በተለይ ሃንድ ኦፍ አርሰናል የተሰኘ የትዊተር ገጽ አለ። አርሰናልን በተመለከተ እጅግ በጣም ታማኝነት ያላቸው መረጃዎችን ይፋ በማድረግ የሚታወቅ የትዊተር ገጽ ነው። በዚህ ገጽ ላይ እንደወጣው መረጃ ከሆነ ቪኒሺየስ ጁኒየር በግል ጉዳዮች ዙሪያ ከአርሰናል ጋር ሙሉ በሙሉ ተስማምቷል የሚል መረጃን አስነብቧል። ይህ መረጃ በቪኒሺየስ ካምፕ በኩል እስካሁን አልተረጋገጠም። ትልልቅ የዝውውር መረጃዎችን በመናገር የሚታወቁት እንደነ ፋብሪዚዮ ሮማኖ እነ ዳቪድ ኦርኔስቴ ይህንን መረጃ በተመለከተ እስካሁን ያሉት አዲስ ነገር ባይኖርም ሃንድ ኦፍ አርሰናል ይፋ ባደረገው መረጃ ቪኒሺየስ ጁኒየር ከአርሰናል ጋር በግል ጉዳዮች ዙሪያ ተስማምቷል የሚል መረጃ ወጥቷል። ይህ መረጃ እውነታነቱ ምን ያህል ነው የሚለው እስካሁን ድረስ አልተረጋገጠም። ግን መድፈኞቹ በግል ተስማምቷል የሚል መረጃ እየወጣ ይገኛል። ቪኒሺየስ ጁኒየር በተመለከተ ሪያል ማድሪዶች ያቀረቡት የመጨረሻው ሀሳብ ምንድን ነው? ያቀረብንለትን ውል ማራዘም ከፈለገ ያራዝም፣ ማራዘም የማይፈልግ ከሆነ ምንም አይነት ተጨማሪ ሂሳብ ልናቀርብለት አንፈልግም። ይህንን ተከትሎ ክለብ ውስጥ የመቆየትም ያለመቆየትም እጣ ፈንታውን መወሰን የሚችለው ቪኒሺየስ ጁኒየር ነው። በእኛ በኩል ተጨማሪ ነገር አንሰጥም የሚል ነገር ነው በሪያል ማድሪድ በኩል ያለው። ይህንን ተከትሎ በሁለቱ አካላት መካከል እጅግ በጣም የጦፈ ነገር ነው በዚህ ሰዓት እየተመለከትን የምንገኘው። ሪያል ማድሪዶች በምን አይነት መልኩ ተጫዋቹን ያቆዩታል የሚለው እጅግ በጣም አነጋጋሪ ነው። አዲሱ አሰልጣኝ ጆዜ ሞሪኒዮም ቪኒሺየስ ጁኒየር በክለቡ እንዲቆይ ይፈልጋሉ። በሁለቱ አካላት መካከል እስካሁን ያለው አዲስ ነገር ይህ ነው። አዳዲስ መረጃዎች እንደሚጠቁሙት ከሆነ ግን ቪኒሺየስ ጁኒየር ክለቡን ሊለቅ የሚችልበት እድል እየሰፋ እንደሆነ ነው መረጃዎች የሚጠቁሙት። ክለቡን የሚለቅ ከሆነ ግን ቀጣይ መዳረሻው አርሰናል ሊሆን የሚችልበት እድል ሰፊ እንደሆነ ነው መረጃዎች የሚጠቁሙት እና የቪኒሺየስ ጁኒየር እና የአርሰናል ጉዳይ እጅግ በጣም አነጋጋሪ እንደሆነ መረጃዎች እየጠቆሙ ይገኛሉ። ከአርሰናል ጋር በተያያዘ በሌላ የዝውውር መረጃ ብሩኖ ጊማሬሽን የተመለከተ ነው። የኒውካስል ዩናይትዱን የአማካይ ስፍራ ተጫዋች ይህንን ብራዚላዊ ተጫዋች ለማስፈረም አርሰናሎች ከፍተኛ ድርድር ከኒውካስል ዩናይትድ ጋር እያከናወኑ ይገኛሉ። ተጫዋቹም ወደ አርሰናል መምጣቱ የማይቀር ነው የሚመስለው። በእርግጠኛነት ሊጠናቀቅ የሚችልበት እድል ሰፊ እንደሆነ ነው መረጃዎች እየጠቆሙ ቢገኙት። ተጫዋቹ ጋር አርሰናል በግል በሁሉም ጉዳዮች ላይ ከስምምነት ላይ ደርሷል። ለኒውካስል ዩናይትድ 70 ሚሊዮን የመጀመሪያ ዙር የጥያቄ ሂሳብ አቅርቧል። ነገር ግን ኒውካስል ዩናይትዶች 100 ሚሊዮን ዩሮ ነው የሚፈልጉት እና ሁለቱ አካላት መካከል ያለውን ልዩነት እንግዲህ በምን አይነት መልኩ አጥብበው ከስምምነት ላይ ሊደርሱ ይችላሉ የሚለው እጅግ በጣም አነጋጋሪና ተጠባቂ ጉዳይ ነው ማለት እንችላለን። አርሰናሎች ሁለቱም ብራዚላውያን ተጫዋች ቪኒሺየስ ጁኒየር እና ብሩኖ ጊማሬሽን ለማስፈረም እየሰሩ ይገኛሉ። ወደ ሌላኛው የዝውውር መረጃችን ስንሸጋገር የምናገኘው ቼልሲ ነው። ቼልሲ
እንደሚታወሰው በክረምቱ የዝውውር መስኮት እጅግ በጣም ቀልጣፋ ነው ማለት እንችላለን። በርካታ ተጫዋቾችን እያስፈረመ ይገኛል። አሁን የቼልሲ ስም ከክሪስታል ፓላሱ የአማካይ ስፍራ ተጫዋች አዳም ዋርቶን ጋር ተያይዟል። አዳም ዋርቶን በበርካታ ክለቦች እየተፈለገ የሚገኝ አምና በእንግሊዝ ፕሪምየር ሊግ ላይ እጅግ ስኬታማ ጊዜን ያሳለፈ ተጫዋች ነው። ተመልክተነዋል። በብሔራዊ ቡድኑም ጭምር የተመረጠ ተጫዋች እንደሆነ ይታወቃል እና ይህንን ተጫዋች ለማስፈረም ቼልሲዎች ንግግር መጀመራቸው እየተወራ ይገኛል። ቼልሲ ልምድ ያላቸውን ተጫዋቾች በተለይ በእንግሊዝ ፕሪምየር ሊግ ላይ ከዚህ ቀደም በሊቨርፑል ቤት የምናውቀውን እንዲሁም በብራይተን ቤት ውስጥ አሁን የምናውቀውን ተጫዋች ዳኒ ወልቤክ እና ጆርዳን ሄንደርሰንን ለማስፈረም ከስምምነት ላይ መድረሳቸውን የተመለከተ መረጃ መውጣቱ የሚታወስ ነው። አሁን ደግሞ ወጣቱን የአማካይ ስፍራ ተጫዋች አዳም ዋርቶንን ለማስፈረም ሰማያዎቹ እየሰሩ ይገኛሉ ተብሏል። ቼልሲ እጅግ የነቃ የዝውውር ጊዜን እያሳለፈ ይገኛል። በአዲሱ አሰልጣኝ ዣቪ አሎንሶ እየተመራ ቡድኑን በሚገባ አጠናክረውታል። በቀጣይ የውድድር ዓመት በእንግሊዝ ፕሪምየር ሊግ ላይ በከፍተኛ ደረጃ ከሚጠበቁ ቡድኖች መካከል አንደኛው ቼልሲ እንደሆነ ማንሳት እንችላለን። ወደ ሌላኛው የዝውውር መረጃችን ስንሸጋገር የምናገኘው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ለማስፈረም ጥረት ማድረጉን እንደቀጠለ ይገኛል። ኦሬሊያን ቹዋሜኒን ለማስፈረም ከሪያል ማድሪድ አሁንም ጥረት ማድረጋቸውን ቀጥሏል ተብሏል። በተለይ ሪያል ማድሪዶች ሮድሪን ማስፈረም የሚችሉ ከሆነ ቹዋሜኒ በቀጣይ ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል ሰፊ እንደሆነ መረጃዎች እየጠቆሙ ይገኛሉ። ዩናይትዶች አማካይ ስፍራ ላይ የሮማውን ተጫዋች ማኑ ኮኔን በአማራጭነት መያዛቸው የሚታወስ ነው። ከዛ በተጨማሪ ደግሞ የብራይተኑን ተጫዋች ካርሎስ ባሌባንም ማንቸስተር ዩናይትዶች ይፈልጋሉና ዩናይትዶች አሁን ትክክለኛ ፈላጊ ሆነው በዚህ ሰዓት የሚሳካላቸው ከሆነ ማስፈረም የሚፈልጉት የሪያል ማድሪዱን የአማካይ ስፍራ ተጫዋች ኦሬሊያን ቹዋሜኒን እንደሆነ ነው መረጃዎች እየጠቆሙ የሚገኙት። ይህንን ተጫዋች ዩናይትዶች እንደ ድሪም ሳይኒንግ አድርገው ነው የሚቆጥሩትና ይህንን ተጫዋች ማስፈረም ይፈልጋሉ። ተጫዋቹ በሪያል ማድሪድ ቤት ውስጥ ኮንትራት አለው። ይሁንና ግን ሪያል ማድሪዶች ሮድሪን የሚያስፈርሙ ከሆነ ግን ተጫዋቹን ሊለቁ የሚችሉበት እድል ሰፊ እንደሆነ መረጃዎች እየጠቆሙ ይገኛሉ። የዚህ ዝውውር የማይሳካ ከሆነ ግን ማንቸስተር ዩናይትድ በየትኛውም ሰዓት ላይ ሌሎች ተጫዋቾችን ወይ ማኑ ኮኔ ወይም ካርሎስ ባሌባን ሊያስፈርም የሚችልበት እድል ሰፊ እንደሆነ መረጃዎች እየጠቆሙ ይገኛሉ። ወደ ሌላኛው የዝውውር መረጃችን ስንሸጋገር የምናገኘው ኤሲ ሚላንን ነው። ኤሲ ሚላን የአርሰናሉን የአማካይ ስፍራ ተጫዋች ኢታን ኑዋኔሪን ለማስፈረም ፍላጎት አለው ተብሏል። ኤሲ ሚላን በአዲሱ አሰልጣኝ በቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እየተመራ በእንግሊዝ ፕሪሚየር ሊግ ከዚህ ቀደም ጥሩ ጊዜ ያሳለፉ ተጫዋቾችን ለማስፈረም ጥረት ማድረጉን ቀጥሎበታል። በአርሰናል ቤት ውስጥ የምናውቀውና ተስፋ የተጣለበትን ኢታን ኑዋኔሪን ለማስፈረም ኤሲ ሚላን ፍላጎት አላቸው ተብሏል። መድፈኞቹ ለዚህ ተጫዋች ዝውውር 67 ሚሊዮን ዩሮ ይፈልጋሉ ተብሏል። ይህንን ተጫዋች ኤሲ ሚላኖች ከዚህ ባነሰ ዋጋ በተለይ ደግሞ ከተቻለ ደግሞ በውሰትም ጭምር ለማስፈረም ፍላጎት አላቸው የሚል መረጃ ነው እየወጣ የሚገኘው። ይሁንና ግን አርሰናሎች ተጫዋቹን አምና እንደምናስታውሰው በውሰት ወደ ፈረንሳይ ሊግ ለኦሎምፒክ ደ ማርሴይ መስጠታቸው የሚታወስ ነው። አሁን ደግሞ ይህንን ተጫዋች ትክክለኛ ገዢ ከቀረበላቸው የመሸጥ ፍላጎት አላቸው ተብሏል። 67 ሚሊዮን ዩሮ ለጥፈውበታል። ኤሲ ሚላኖች በምን አይነት ዋጋ ይህንን ሊያስፈርሙ ይችላሉ የሚለው እጅጉን የሚጠበቅ ነው። ከኤሲ ሚላን በተጨማሪ የጀርመኑ ክለብ ቦሩሲያ ዶርትሙንድም የኢታን ኑዋኔሪ ፈላጊ ሆኖ መምጣቱን የተመለከተ መረጃ እየወጣ ነው የሚገኘው። በቀጣይ እንግዲህ ይህ መረጃ እጅጉን ይጠበቃል። ወደ ቻናሌ ቤተሰቦች አሁን የተሰሙ ትኩስ ስፖርታዊ የዝውውር መረጃዎች የተከታተላችሁት ይመስላል። በቀጣይ አዳዲስ መረጃዎችን ይዤ እመለሳለሁ። ለዚህ የዩቲዩብ ገጽ አዲስ የሆናችሁ ላይክ፣ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ይመቻችሁ።